ወየራው ላይ መቋጠር ትግሉ መራራ ነው ፍሬው መራራ ነው ፍሬ ላሉን የምን ፍሬያችን ማፈርቆ አለቀቁ አንድ ያንጠለጠለት ይማጣው በቃ ወየራ አራባዱ በቃ ሶስት ባዱ ሚለቀልቅልኝ ቼላው ደግሞ በፍሬ እየቀለድክ ነው አንተ በፍሬ እየቀለድክ ነው በዲስቡ ሁለት ባዱ አንተ መራላ ማሻአላ አርሰናል ማሸነፉ ብቻ እኮ አይደለም የሚያናድደው ቼላው እየተመራ ነው 3-1 እየተመራ ነው ይሄ ቡድን ለቋጠሮ ትንሽ እያስቸገረ ነው ቋጠሮ ስትራቴጂ መቀየር አለብን ጀሞ ምን አይነት ድመት የሆነ ቲም ለማንኛውም ይመቻችሁሽ ፋይናሊ ምን ፈልገውን 3 ነጥብ ከሚያስፈልገን ቆንጂ ሁለት ጎሎች ጋር አሳክተናል ማለት ነው ገነርስ እንኳን ደስ አላችሁ ይላችኋል ከዚህ ጨዋታ ምንድን ተደረገ ታውቃላችሁ ሰንደርላንድ ካበላሽው እነዛ ኦን ታርጌት እና ክሊንሺት በኋላ ራያ በደንብ ወደ አቋሙ እየተመለሰ ይመስለኛል እነዛን ቀብጣቶቹን ትቶ ምንናፍቃቸውን እነዛን ውብ ሴፎች እያሳየን ይመስላል ዛሬም በክሊንሺት ነው የወጣ ነውና ራያም ተመልሳለች አርሴም ተመልሷል የሆነ ክለብ ደግሞ ሰው ሜዳ ላይ ነው እየተሰጠው ነውና እንዴት እንደሚያደርጉት አናቅም እኛ ግን ምናረገው እናቃለን የሚያስጠላው ዜና ደግሞ ማስኩዌራ ተጎርቶ ወጥቷልና ምን ያክል እንደሚያቆየው የህመሙን ትልቅና ትንሽነት መግለጫ ሲሰጡ ምናቅ ይሆናል ግን ወላምታ ይመስላል አረጋገጡ ልክ አልነበረምና እስቲ ቸሮር ያሰማን በዚህ ሰዓት ላይ እንደ ተከላካይ መጎዳት ይዘገነነን ያስጠላን ያቅለሸለሸን ወሬ የለምና ማንኛውም ተመልሰናል ግን ነጥባችን ከፍ ብሎ በ5 ነጥብ ልዩነት እየመራ እንገኛለን ያዝልቅልን ነው ማለት ቋጠሮ እንዳይረሳ እንመለሳለን አንተን አምኜ 90 ምናምን ደቂቃ መቋጠሪ ማለት ማግባት በነበረባችሁ ሰዓት ይገባባችኋል እነዚህ ናቸው 3-1 ያሸነፉን በጌታ በኢየሱስ ረበሽ ነው ማቃጠሉ እንዴት አንድ ጎል ላይ 6 ሰው ይሳሳታል ፓስ ታደርግ ተሳስተ ኦፍሳይድ አጥብቁም በስርዓት ከዛ ሁለታችሁን የሚገላችኋል አንድ ጎል ሲያስቆጥር 6 ምናምን ሆናችሁ ነው የተሳሳታችሁ ምድረ ቀሽም ይሄ ቡድን ያሸነፈን በእግዚአብሔር ስም እሺ ቋጣሪያንስ አናዘር ቪክትሪ አናዘር ክሊን ሺት ዳቪድ ራያ አንዴ ነው የሚሞከርበት እሷንም ያድናታል በቃ አይደብረውም ነው ማለት ዳቪድ ራያ አይደብረውም ሞስኬራና ሃንካፔ ነገርኩሽ ቸልሲ ጫውታ ላይ ትሬኒንግ ትሬን አላረጉም አብረው አሁን ሞስኬራ ተጎድቶ ወጣ አይ ጉዳት እኮ ያሰቃየናል እኮ ነው ቲምበርን በሰሊባ ቦታ ሶስተኛ ቾይስ ሴንተር ባካችን ሁለተኛ ቾይስ ሌፍት ሴንተር ባካችን ሁለተኛ ቾይስ ራይት ባካችን ይዘንማ ብሬንትፎርድን በአንድ ሙከራ 2-0 ሲቲ እኔ አንዴ ሳልሸነፍ አንቺ ሁለት ተሸነፊያለሽ ሃንግማን 1-0 እየተመራ አልወጣውም ከላይ ራሱ እየቋጠርኩ ነው ላይቭ 2-1 እየተመራ ነው አክቹሊ አንድ አግብቷል ይቋጠርብሻል ሃንግማን ለአንድ ሳምንት ብቻ ሚዜውንሽ ዱቄት አንድ ሳምንት ነው ሚዜውንሽ የሪስ ጄምስን ዋንጫ ነው ያሸነፍሽው ተረዳሽኛል ቪላ ይበልጥሻል አራተኛው ነሽ እኮ ሁለተኛ ሶስተኛ አልኩሽ እኔ በራስሽ እጅ ደግሞ በሊድዝማ ሲቲ ኔክስት 2 ትያለሽ እኔ አንዴ ሳልጥ 4 ጎል የገባብሽ ዱቄት ነሽ ክሊን ሺት ነው እኛ ጋማ ቢላ ዩር ኔክስት አንተንም አወራለሁ ጋር ጎል አራተኛ ልካል ዱቄት ያንስ ምን እያላችሁኝ ነው በቤንች ነው የገባ ነው ቲምበር ቤንች ነበር አላላችሁኝም ማን ነው ታዲያ ይሄንን የመሰለ አሲስት ያደረገው ቤን ዋይት ነው አረ ወይኔ ስኳድ ማን ነው ይሄንንስ ጎል ያገባው ሚኬል ሜሪኖ አይደለም ቤተሰብ አረናይን ነው አረናይን ታካስ ቤንች ነበር ብላችሁኝ ነበር ሳካ ቤንች ነበር ማን ነው ታዲያ ቁጥሩ ተረከዝ ምናምን ማደጌ አረ በለው ፕራይም ሳካ ጉድሽ ፈላ ሳካ ታሊባ ቤንች ነበር አላላችሁኝም ሞስኩዌራ ምንድነው የሰራው ፈርስታፍ ተጎርቶ ወጣለ አረ ምን አይነት እድል ነው ያለን ግን ማንኛውም ጋይስ ይሄ ጉዳት አልፋታ ብሎናል እኔ ምን እንደምል አላቅ ግን ጋይስ እኔ ፈርስታፍ ያየሁት አርሰናል ማለት ነው ከአመታት በፊት በጨዋታው እጅግ በጣም የሚማርከን አርሰናል በስማ ይሁን ለዛ ሲያስብ ስትራፖ ለሚይዘው ጋዜጠኛ ማለት ነው ትሄድና ኤግዚት ኤግዛምህን ተፈተነው ሙአዝ እንዳለህ ኤግዚት ኤግዛምህን ተፈተነው ትሉኛላችሁ ማለት ነው ቢስሚላህ ያበደ ጨዋታ ማለት ከብዶን ነበረ ምናምን ነገር ጎል ለማግባት 90 ምናምን ደቂቃ ድረስ መታገስ ነበረብን ሁለተኛውን ጎል ለማግባት ግን ችለናል ማለት ነው
በጣም ሐሳቢው ነገር የመስኬራ ነገርና የራይስ ደክሞ መውጣት ነው። ሌላው ሁሉ ፒስ ነው። በቃ ይመቸል። ማዶኬ አጨራረሷ ላይ ታስተካክላለች። ቀስ እያለች ስትመጣ ከቲሙ ጋር ምናምን ስትመጣ ታስተካክላለች ተብሎ ተስፋ ይደረጋል። ስቴብልን ስቲል ዲፌንስ ላይ ስቴብልን ሄንካፒ የተሰጠውን አሳይመንት በአግባቡ እየተወጣ ነው። ቲምበር አላሳፈረንም። ተቀይሮ ገብቶ በጣም ጸዴ ጨዋታ ነው የተጫወተልን። በቃ ምን ቀረን? ሁሉ ነገር ጸዴ ነው። የኤግዚት ኤግዛሙን ሙአዝ እንዳለህ ትፈተናለህ በሉልኝ። ይመቻችሁ። ስናገረው የነበረው ነገር ይሄ ነው። የቡድን ዴብዝ ሲሰፋ እንደዚህ ነው የሚያምረው። የሚኬል አርቴታ ላይናፕ ነው የዛሬው ከብሬንፎርድ ጋር ባደረጉት ጨዋታ ማለት ነው። ብዙ ተጫዋቾቹን አስቀምጦ ነው የገባው። በዛው ልክ ደግሞ የገቡት ተጫዋቾች ማዱኪ ምን ጉድ ነው ማለት ያራዳ ልጅ እና ቤን ዋይት ታምር ሲሰሩ ነበር ሜዳ ውስጥ። አይደክሜው ዴክላን ራይስ የሚረሳ አይደለም። ሜሬኖ አየር እየዘጋ ነው። አየር አትዝጋ። ቪክተር ዮኬሬሽ ከጉዳት ተመልሷል። አንተ ምን አስመስል እንጂ ችግር ውስጥ ነው ያለው። እንዴት እንደሆነ አልገባኝም። አውሬውን አጥቂው ነው ቁጭ ብሏል ማለት ነው። ለማንኛውም ነሳካ ተቀይረው ገብቶም ጎል አስቆጥሯል ሳካ ማለት ነው። አርሰናል 5 ነጥቧ እንደተጠበቀች ነው። ቀልድ ትቻለሁ ዘንድሮ እኮ ነው ያልቀልድም አለ ሚኬል አርቴታ። አይ ለቀልድ ተውኳ ስለተውኩ ነው እግር ሜዳ ውስጥ ነው ኳሱ ነው የሚናገረው። ይሄን ስለተውኩ ነው ብሏል። ሐሳብ አስተያየት ኮሜንት ላይ አራዳ ልጆች ሼር ኮፕሊንክ ይደረግ። የፕላስ ምልክቶ እናንተ ነች። እጅግ በጣም ጣፋጭ 3 ነጥብ ለመድፈኞቹ አርሰናሎች በ14ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር መድፈኞቹ አርሰናሎች ኬት አንድሪውስን ብሬንትፎርድ በማስተናገድ 2-0 ከክሊን ሺት ጋር በማሸነፍ ጣፋጭ 3 ነጥብ ማስመዝገብ ችሏል። በዚህም በፕሪሚየር ሊጉ 33 ነጥቦችን በመያዝ ከተከታያቸው ማንቸስተር ሲቲ በ5 ነጥቦች ከፍ በማለት አንደኛ ደረጃነታቸውን ማጠናከር ችለዋል። ስለ ጨዋታው የታዘብኩትን ነገር ከመናገሬ በፊት በናና ቤት ላይ መጮታችሁ እንዳትረሱ። ናና ቤት የተለያዩ አዳዲስ ነገሮችን ይዞላችሁ መጥቷል። በዚህ ጨዋታ ላይ መድፈኞቹ አርሰናሎች ፈርስት ሃፍ የተሻለ ፐርፎርማንስ ነበራቸው። ሰከንድ ሃፍ ግን በተወሰነ መልኩ ጫና ውስጥ ገብተው ነበር። ነገር ግን ተደጋጋሚ ሙከራዎችን ማድረግ ችሎ ነበረ። 1-0 ብቻ መምራታቸውም እንግዲህ ጫና ውስጥ ከቷቸው ተመልክተን ነበረ። በመጀመሪያም እንግዲህ በሜሪኖ አማካኝነት ነበር ከተሻጋሪ ኳስ ጎል ማስቆጠር የቻሉት። ታዲያ መጨረሻ ደቂቃ ላይም ብዙ ጫና ከደረሰባቸው በኋላ በቡካዮ ሳካ ጎል አማካኝነት ውጤቱን የግላቸው ማድረጋቸውን በማራገጥ 3 ነጥብ ማስመዝገብ ችለዋል ማለት ነው። አርሰናሎች በተለያዩ ጨዋታዎች ላይ ልብ ብላችሁ ከተመለከታችሁ የማዕዘን ምት ባያስቆጥሩ እንኳን ተሻጋሪ ኳሶችን በስፋት ያስቆጥራሉ። ለምሳሌ ባሳለፍነው ጊዜ ከቼልሲ ጋር ሜሪኖ ግብ ሲያስቆጥር ተሻጋሪ ኳስ ነበር የተቆጠረው። ዛሬም ተሻጋሪ ኳስ ሜሪኖ አስቆጥሯል። የሜሪኖ ቦክስ ውስጥ ያለው ሙቭመንት በራሱ በጣም አስደናቂ ነው ማለት ይቻላል። ለመድፈኞቹ አርሰናሎች ግን በጣም ጥሩ ነጥብ ነው። እነ ሞስኬራ እና ዴክላን ራይስ ምቾት ሳይሰማቸው ከሜዳ ተቀይሮ መውጣት ለአርሰናል ደጋፊዎች ስጋት የሚፈጠር ይመስለኛል። እስካሁን ግን አፕዴት የለም። ለማንኛውም ለተጨማሪና አዳዲስ የሆኑ እግር ኳሳዊ መረጃዎች የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎች ማግኘት ይችላላችሁ። በመጀመሪያ ለድምጼ በጣም ትልቅ ይቅርታ ጠይቃለሁ። አርሰናል ብሬንትፎርድን በቤንች ገብቶ 2-0 ሚኬል ሜሪኖ የሚባል ተጫዋች ምን አይነት ዝርያው ለየት ያለ ተጫዋች ነው ዓለም ላይ በቃ ምን አይነት ሚና እንዳለው አታውቅም። ያገባባል፣ አሲስት ያደርጋል። ሳሊባ ቦታውን ተነጥቋል። ፋሚሊ ሳሊባ ቦታውን ተነጥቋል። በማን? በቲምበር። አረ ቲምበር እንደዚህም ትችላለህ እንዴ አንተ? የአርሰናል ስኳድ ቤንች ላይ የነበሩት ተጫዋቾች ተውት፣ ተቀይረው የሚገቡት ተጫዋቾች ተቸግሮ ነበር። አርሰናል ዛሬ ግን 2-0 በቼልሲ ቪዲዮ መልሳለሁ። ቲም ሌላ ታሪክ ነው። ቲም ሌላ ታሪክ ነው። 18 ተከታታይ ያለመሸነፍ ጉዞ እንዲህ ና ፈረጥ እንዲህ ነው የሚያርድ በፈጣሪ ስም ቲም እኮ ምርጥ የሚባሉ እኮ ተከላካዮቹን እኮ አጥቷል እኮ። ጋብሪኤል ሳሊባ ምን ችግር አለው? ምን ችግር አለው? ባባ ይሄን ካምፔና መስኪራ አለ። አሬ መስኪራ ተቆርጧል። ምን ችግር አለ? ቲምበር አለ። ምን አይነት ቲም ነው? ስኳድ ዛሬ ደግሞ ጨዋታ ያምራል። እዴ ዋይት ዛሬ ምን አይነት ኦቨርላፕ ቲም። አጨብጭብ፣ ዝም ብለህ አጨብጭብ፣ አድንቅ። ይሄን ቲም አድንቅ፣ ተዝናና። አርሰናል ከምታንቋሸሽ ተዝናና። ቲም አትጠራጠር። የአርሰናል ደጋፊ አትጠራጠር። ይህ ዓመት የእናንተ ነው። 100% ሊያመለክታል። 100% ይለያል። በአርሰናል ግርማ ሞገሱ ጎበዝ። አረ በመድኃኒዓለም ገብቷል።
ሳካ እንትናችን በቃ ባያ እርካቶ ታውቃለህ ፊቱ ላይ ተባለ ያስ ሪሊ ለመምታት ነው ሙሉ ታይም አይ